ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው። ንስሐ አባቱን ፈቃድ ካመጣ በኋላ ለ9 ወራት እየተመላለሰ ምንድነው የሚባለው? ይሄ ናተራይ ወይም ካሜንድሲ የሚባለው ደረጃ ነው ይባላል። መታሄይ ማለት ነው። መታሄይ ይሉታል። 9 ወራትን በገዳሙ እንዴት እንደሚኖሩ 3 ቀን እያደረ እየተመለሰ ሳምንት እያደረ እየተመለሰ ገዳሙ ለ9 ወራት ደጅ ይጸናል። በ9 ወራት ምልልሱ ደጅ ጽናቱ ጥሩ ከተመሰከረለትና ካለፈ ላመክሮ ይቀበሉታል። ላመክሮ ተቀብለው ምንድነው የሚያደርጉት ሲባል አመክሯቸው 3 ዓመት ነው። 3 ዓመቱን ከገዳሙ ህብረት ውስጥ አይገባም። ጸሎት አይጸለይለትም። የአንድነቱ አባል አይደለም። በውጭ እየታዘዘ ብቻ 3 ዓመት ይቆያል። እንደ እንግዳ በውጭ እየታዘዘ ሲታዘዝ ምንድነው የሚያደርጉት? ልክ እንደ ምንድነው እንደ ቋንቋውን እግዚአብሔር ይቅር ይበለኝ ሰላይን በለው። እሺ 3 ሰላዮች ይመደቡበታል። መነኮሳት ናቸው። ከገዳሙ አባቶች በድብቅ የሚከታተሉት ናቸው። እንደሚሰልሉት አያውቅም። ጠባዩን ይከታተላሉ፣ ይታዘዛል። እነሱ የየቀን ውሎውን ይመዘግባሉ። 3 ዓመት ሲሞላው እነዚያ 3 የሚከታተሉት አባቶች ለገዳሙ ማህበር ሪፖርት ያቀርባሉ። ይሄ ሰው 3 ዓመት ሙሉ ጠባዩ እንዲህ ነበረ፣ እንደዚህ ነው ይባላል። እሺ ደግሞ ፓትርያርኩ አጣርተው ይጻፉልን ይባላል። ፓትርያርኩ ደግሞ ከቤተሰብና ከሀገሩ እንዴት እንዳደገ ደግሞ በወረዳ ቤተ ክህነት በዚህ አጣርተው ደግሞ አጽፈው ይጽፉለታል። ፓትርያርኩም ጽፈው 3ቱም መነኮሳት መስክረው ማህበሩ አይ ይሄ ሰው እንደማይሆንም እኛም በግል አይተነዋል ካሉ ተመልሶ ወደ ሀገሩ ሳይመነኩስ ለመመንኮስ አይደለም ገዳም ሳይገባ ተመልሶ ይወጣል ማለት ነው። አሁን እኛ ማድረግ ያለብን 7 ቀን እንግዳ ቤት ይቀመጣል። በ7ኛው ይጠየቃል። መናኝ ይገባል። ፖለቲከኛ ምን አይታወቅ፣ ምን ይሁን አይታወቅ፣ ሽፍታ ይሁን አይታወቅ፣ ገብቶ ገዳሙን የቁም ስቅል ሲያኖረው ይከርማል ማለት ነው። ስለዚህ እንዲሁ 3 ዓመት መፈተን አለበት። ማስተካከል ያለብን አቀባበላችን ነው። አቀባበላችን ከተበላሸ አኗኗራችን ይበላሻል። አኗኗራችን ከተበላሸ ዓላማ የሌለው ገዳም የሚወጣ በዚህ ምክንያት ነው። መጀመሪያ አጥሩን ነው ማጥበቅ። ከዛ ምን ያደርጋሉ? እዚያ መክሮ ከገባ በኋላ ገዳም ይገባል። ገዳም ከገባ ምን ያደርጋል? 8 ዓመት አገልግሎ ምንኩስና ይሰጠዋል። 8 ዓመት ካገለገለ በኋላ መመንኮስ ይችላል ማለት ነው። 8 ዓመት ስላገለገለ ደግሞ አገልግሎ ከመነኮሰ በኋላ መነኩሴ ሆኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በምንኩስና ደግሞ ያገለግላል። በመነኮሰ በ18 ዓመቱ ቅስና ይሰጠዋል ማለት ነው። አሁን ዛሬ ምን እናደርጋለን ስትሉ የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያን አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ 6ኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ከመሰረቱት ገዳም ብቻ አይደለም
አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ የምናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል። እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት፣ ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳወጣ መጠንቀቅ አለበትና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት። ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት ብርሃንም አለው፣ ያቃጥላል። ግን ሰዓቱ ያቃጥላል፣ ይሰለቻል። በዓትም ይሰለቻል፣ ግን ብርሃን አለው። ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አርዲቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደው አፋፉሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው። እና ውስጥ ላይ እንዲያርፍ መፍቀድ አለብን። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ትረፍ ይሌለ እዚያ ውስጥ ያርፍና እረፍት ይህን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም። በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው።